እየጠየቅኩሽ ነው። ይቅርታ ሩታዬ። እሱን ህይወት ትኖርለታለህ? ይመጣል። በቃ ሁሉም ነገር እናስተካክለዋለን። ሩታዬ እኔ አልፈልግም፣ ነገሮች እንዲቋጩ ነው የምፈልገው። እኔ ሰላም ማግኘት ነው የምፈልገው። እኔ ደግሞ እንድትለያዩ አልፈልግም። ያው ለኔ በሱ ሰበብ ታስሬ ነው ያለው። ይሄ ትዳር ብዙ ዋጋ ተከፍሎበታል። እናንተ ብቻ አለ ዋጋ የከፈላችሁት፣ ብዙ ሰው ዋጋ ተከፍሏል። ዋጋው አልገባውም። ዋጋው ደግሞ እንዴት ነው ዋጋ ለተከፈለለት ነገር ዋጋው ያልገባው ሰው ጋር ደግሞ ዋጋው ይሄ ነው ብሎ ማስረዳት ራስን ማድከም ነው እንጂ ትርፉ ምንም አይደለም፣ መድከም ነው። እኔ ደግሞ ድካም በቃኝ፣ ሰልችቶኛል። ማንም እየመጣ እንደዚህ እንደፈለገ እየተነጨ ቤት ውስጥ እየተናገረ ሰለቸኝ ሰለቸኝ። እናት እኔ ማለት የማልፈልገው ነገር አታስታውኝ። በእናትህ ሰልችቶኛል። አውጣኝ በቃ ለመጨረሻ ጊዜ እንዴት ነው ይሄን ነገር የምቀበለው? በፍጹም እኔ ለማንም እድል አልሰጥም። ኖ ነገሮችን እናስተካክል። እሺ በይ። ከጋሼ ጋር ሆኖ ነገሮችን ለማስተካከል እየሞከርን ነው። የማይሆን ነገር ነው። እባካችሁ ልለምናችሁ። ታይ ሩትዬ ታይ፣ በፈጠረሽ እንደው በፈጠረሽ ይዤሻለሁ፣ እንደው በምታምኑ ይዤሻለሁ። ሰላም ቤተሰብ፣ እንዴት አደራችሁ? እንዴት ዋላችሁ? የዩቱብ ነዋሪዎች ደህና ናችሁ ወይ? አላችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ቤተሰብ እንዴት ናችሁ? ደህና ናችሁ? ሩትዬ እኔ ፍቅር ማለት ነው፣ ኤፊ ማለት ነው። እንደዚህ መንበርከክ እኮ አይጠበቅብህም። የምሬ ነው። እንደዚህ መንበርከክ አይጠበቅብህም። ምን አባቱ እንዲህ በዛ እኮ ሲበዛም እኮ ማር ይመራል። አይዞሽ ሩትዬ። እኔ ማለት ነው እውነት ለመናገር የሆነ ነገር ልናገር ነበር ግን ተውት እና በቅርብ ቀን ጠብቁ ቤተሰብ። እንግዲህ እቃቃው ፈረሰ ምንድን ነበር የሚባል ነገር አለ በቅርብ ቀን እና ብዙዎቹ እናስይዝ ብለውኛል። እኔ በኢትዮጵያ አስይዣለሁ እንደነገርኳችሁ፣ ሌሎቹ ደግሞ ያው በገንዘብ ማለት ነው። እኔ ገንዘብ ስለሌለኝ በዩቱቤ አስይዣለሁ። እመኑኝ በቅርብ ቀን አብርሃምና ሩታ ይታረቃሉ። ግን ማለት ነው ባልሽ የልጅሽን አባት እንደዛ ሲጫወት ምን አይነት ይቅርታ ምን አይነት እንትን ነው ማለት ምን አይነት ልብ ኖሮች ነው ወይስ እንዴት ነው የሚለውን ደግሞ እኔ ለማየት በጣም ጉጉት ላይ ነኝ። የምሬ ነው። እንዴት ነው የምትጓጉት ነገር አለ አይደለ? እኔ የማውቀው ነገር ስላለ 100% ሁኜ ነው ይታረቃሉ ብዬ የምነግራችሁ። እንዴ አንቺ ሴትዮ ምንድን ነው እንደዚህ እየሰራ ይታረቃሉ ብለሽ ታወራለሽ? መጅኑን ነሽ እንዴ ያለሽኝ ልጅ አለሽ ኮመንት ላይ። አና ማፊ መጅኑን ወላ አና ማፊ መጅኑን አና ሞክሽ ጥቅል ሽወሽ ያኔ 50% ይሽጥቅል ያኔ ሞብሳህ ይሽጥቅል በስ 50 ይሽጥቅል እንደ ሌሎቹ ካርባን አይደለም ሙኬ ማለት ነው። እና ጭንቅላቴ ይሰራል የኔ ቆንጆ። እና እንደሚታረቁ ደግሞ እነግርሻለሁ፣ በደንብ አስረግጬ ነው የምነግርሽ። ምክንያቱም በእነሱ በአብርሃም እና በሩታ በጣም በሚወዷቸው ሰው ኮንፊደንስ ኖሮኝ ነው የምነግርሽ ማለት ነው። እና በቃ ማድረግ አይቻልም። ይህን ነገር ስለምታውቅ ማለት ነው እንግዲህ ኤፍሬም እየለመነ ነው፣ ቢኒም እየለመነ ነው። ከዛ ደግሞ ጋሽዬ ይመጣል ጓደኞቹን ይዞ ምናምን ከዛ በቃ ወደ ግዴለው የሩታ ወንድም ይመጣል። እንደነገርኳችሁ አንድን ሴት ባሏ የልጇን አባት እንደዛ በውሃ እየተጨመላለቀ ከአንድ ውርጋጥ ከምትባል ሴት ጋር እንደዛ እንትን እያለ ከዛ በኋላ የልጅ አባት ነው የምረሽና ሩታ ግን ደግሞ ኦኬ ኢንቲ ብታርፊ አብርሃም ያረፍ ያኔ ሀዳ ሽቆል ሀዳ መሰርሰል በስ እናንተን በጣም የሚወዳችሁ ልጆች ግን በጣም እየጠላችሁ እንድትሰሩ የሚያደርጋችሁ ነገር ስለሆነ እመኑኝ። እኔ ማይ ጋድ እረ በኢየሱስ ስም ይሄ አንተና ውሃ ውስጥ ይዟት ቡጥርቅ ሲሉ ማለት ነው ዋዮ ማታ ዜዶ ቤት በጣም እየሳኩኝ ነበረና ነገራችን ላይ ትንሽ አመሻለሁ። መጽሐፍ አይመቸኝም እንጂ ዜዶ ቤት በጣም እሰማለሁና በጣም ነው ምዝናን ነው። ልጅ እምቢ ስለሚለኝ ሌሊት ታውቃላችሁ፣ ልጅነት ሆናችሁ ሌሊት አይተኙን ቀን አለማቸው ይቀጩና ሌሊት ቁጭ ነው የምትሉትና እየሰማሁ ነበረ። እንደዛ እውነታቸው ነው። እና እንደዛ እየተላላጠ አንድ ባለትዳር ወንድ ከዛ በኋላ እኔ ባሌ ነው ብዬ አቅፌ ለመተኛት ያስችለኛል ወይ? ጥያቄ ለእናንተ። እኔ ግን አስይዛለሁ። ሆንም በምንም የፈለጋችሁት ነገር እናስይዝ። አብርሃምና ሩታ ይታረቃሉ። የዛኔ እኔ ምንድን ነው የምሸልሙኝ? ሽልማቴ ምንድን ነው? እናንተ ሰዎች ግን እና የምትሰድቡኝም አላችሁ። እንደ አንቺ አሁንም አታፍሪም? አሁንም ይታረቃሉ ብለውሽ ነው የምታወሪው የምትሉኝ ኦዲየንሶቼ ማለት ነው። ምንድን ነው የምሸልሙኝ? ግን የምሬ ነው። ምንድን ነው የምሸልሙኝ? እንድሸልሙኝ ደግሞ እፈልጋለሁ። እኔ
እና በጣም ብዙዎቹ እንትን ስለሚሉኝ ያ በንግግር አንዳንዴ ከባድ ነው። ብቻ ግን እንደሚታረቁ ነው እኔ የማውቀው እና ደግሞም ይሆናል እና ይሄ መለማመጥ ብሩ ኤፍሬምም ሄዶ ከአዲስ አበባ ድረስ ሄዶ ምናምን ለመባል ቡታጅራ ሆነ እንደዛ እንትን ስትል ከዛ ጋጋሽዬ ጋር ስታለቅስ ምናምን ሳህ አዛ መሳሰል ዜ የኔ ሳህ በስ ስታስታርቋቸው ደግሞ ያው ትላልቅ የሀገር ሽማግሌዎች ምናምን አስገቡ። ዝም ብሎ አይደለም። አብርሃም በተለይ መቆንጠጥ አለበት፣ በደንብ መቆንጠጥ አለበት እሱ ማለት ነው። ሰምታችኋል በደንብ እና ደግሞ ቤተሰብ በጣም ከሚያስቁኝ ነገሮች ደግሞ ሩታ በቲክቶክ በኢንስታግራም የሆነ የምታስተላልፋቸው ጽሁፎች አሉና እንደ የሰው ልጅ ሊናው እያወቀ ምክንያቱም አንቺን በጣም እኔ ቤት ላይቭ ላይ በጣም ብዙዎች ስለምትከታተሉ ያንቺን እንደዛ ከአብርሃም ጋር ስትጣሉ በነበረበት ሰዓት ራሱ ማለት ነው በጣም ብዙ ኦዲየንሶች በዛም ስደት ዓለም ያሉ እህቶች በአንቺ የተነሳ አይናቸው መነጸር የተዘዘላቸው አሉ እያለቀሱ እናንተ እኔ የማላያችሁ እናንተ የምታዩ ብላችሁ ነው እንዴ? እኔንም እኛ ኦዲየንሶች የኔ ማሮች ምናምን ብላችሁ አይደል እንዴ ሰላምታ ራሱ የምትቀበሉት? አስመሳይ አትሁኑና ሩታ ደግሞ እውነት የምታስመስላቸው ነገሮች አሉ። ምሳሌ አሁን ኢንስታግራም ላይ በቃ ተጎርታ ምናምን በቃ ሁሉም ሰው እና በጣም ብዙ ሰው እንትን እንዲላት የሆነ ልብዋ እንትን እንዲልላት የሚያደርግ ጽሁፍ ስትጽፍ በጣም ነው የምታዘባት። እንደኔ ታዘባታለሁ። ምክንያቱም ኦዲየንሶችሽ እኮ ያንቺ ነው የሚበልጡት። በጣም ነው አንቺን የሚወዱሽ የሚያከብሩሽ እና ያንቺ ኦዲየንስ ባከበሩሽ ያንቺ ኦዲየንስ በወደዱሽ እንትን ግን ልክ ግን አንቺ ክብር እየሰጠሻችሁ አይመስለኝም። ምክንያቱም ህሊናሽ ያውቃል ሁሉ ነገር ማለት ነው። ስለዚህ አሁን እኔ በእናንተ ስራ እየገባሁ ሳይሆን አንዳንድ ሰዎች ቢያንስ እንኳን በእኔ ንግግር አንድ ሁለት ሰው በእናንተ ቴንሽን የሚሆነውን ወደ ራሱ እንዲመለስ ለማድረግ ነው ይህንን ቪዲዮ እየሰራ ያለሁት ማለት ነው። እንጂማ ዓለም ፀሐይ የሞቀው አገር አወቀው ፀሐይ የሞቀው 100% ድራማ ነው የምትሰሩት ካላስ። ስለዚህ የሚወዳችሁ ህዝብ ተጠንቀቁ። ዛሬ ምንም ላይ መስላችሁ ይችላል። ቲክቶከሮቹ አያችኋቸው ሰውን አዝናናለው ሚሆን ቴንሽን እስባለው ብለው መቀመቅ ነው የወረዱት። ያቺ ማናት ራቆቷ ጡት መተዣ ያመጣችዋ ከዛ የተናነስም እናንተ የምትሰሩት ስራ። ምክንያቱም ትውልድን እያበላሻችሁ ነው የምትሰሩት፣ ወይም ደግሞ ትምህርት አስተማሪ የሆነ ነገር አይደለም የምትሰሩት። መውጣትም እንዳለ መውረድ አለ። ስለዚህ የዛሬውን ከፍታ ብቻ እንዳታዩ እና እንደነጋችሁ በጣም ነው የምፈራላችሁ። የምር የሚወዳችሁን ቤተሰብ እንዳታጡ። ምክንያቱም ቤተሰብ ባከበራችሁ እና ቤተሰብ የእናንተ በወደዳችሁ ልክ እናንተን አልወደዳችኋቸውም። የእናንተ አድናቂዎች ወይም ደግሞ 400 ምናምን ሺህ ተከታዮቻችሁ ማለት ነው። ገባችሁ? እወቁ ይሄ ማለት ነው።